ኤርትራ ጉድ ሆነች። ግብጽ የደበቀችው የኢሳያስ ሚስጥራዊ ደብዳቤ ወጣ። ኤርትራ ከኢትዮጵያ የተገነጠለችው በህገወጥ መንገድ መሆኑን ያረጋገጠ ኢሳያስ አፈወርቂ ለግብፃውያን የተመድ ዋና ጸሐፊ የላኩት ጥብቅ ማስረጃ ተገኘ። ጋዛን ያየ በእሳት አይጫወትም። እስራኤል ኢሳያስ ላይ ተነሳች። ቴል አቪቭ በወደቡ ጉዳይ ከኢትዮጵያ ጎን ቆመች። ኢሳያስ ደንግጠዋል። ከጦርነቱ በፊት ጥብቅ ጓደኛሞች ነበርን። ጌታቸው ረዳ። አወዛጋቢው የጌታቸው ረዳ ቃለ መጠይቅ። ሸማቂውና የህግ ባለሙያው ጌታቸው ረዳ በአልጀዚራ ግንባር። ኢትዮጵያና ኤርትራ በባህር በሩ ጉዳይ ወደ ከፋ ጦርነት ይገባሉ የሚለው ስጋት ዓለም አቀፍ መነጋገሪያ ሆኖ በቀጠለበት ወሳኝ ሰዓት ኢትዮጵያ ቀድማ ድል አደረገች ያስባለ ታላቅ የምስራች ተሰብቷል። ኤርትራ ጉድ ሆነች። ግብጽ የደበቀችው የኢሳያስ ሚስጥራዊ ደብዳቤ ወጥቷል። ከውልደቱ እስከ እርጅናው ዓለም አቀፍ ህግጋትን መጣስ ልማዱ ያደረገው የሻዕቢያን ጉልበት ቄጤም ያደረገ መረጃ ሾልኮ የወጣ ሲሆን ኤርትራ ከኢትዮጵያ የተገነጠለችው በህገወጥ መንገድ መሆኑን ያረጋገጠ ኢሳያስ አፈወርቂ ለግብፃዊው የተመድ ዋና ጸሐፊ የላኩት ጥብቅ ማስረጃ አነጋጋሪ ሆኗል። በዝርዝር የምንመለከተው ጉዳይ ነው። በሌላ በኩል ደግሞ አስመራን ያራደ ከባድ መልእክት ከወደ ኔታንያሁ ቢሮ ተሰምቷል። ጋዛን ያየ በእሳት አይጫወትም ያለችው እስራኤል በወደቡ ጉዳይ ሙሉ በሙሉ ኢትዮጵያን እደግፋለሁ ማለቷ ኢሳያስን ስለማስደንገጡና ዓለም አቀፍ ትኩረት ስለሳበው የጌታቸው ረዳ አወዛጋቢ ቃለ መጠይቅ ማን ምን አለ የሚለውን ጨምረን ወደ እናንተ ልናደርስ ወደናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢትዮጵያ የባህር በር እንድታጣና አጠቃላይ ኤርትራን በህገወጥ መንገድ መገንጠሏን የሚያሳይ የተረጋገጠ ሰነድ መገኘቱ ተገልጿል። በተለይም ፕሬዝዳንት ኢሳያስ አፈወርቂ ለቀድሞ የተባበሩት መንግስታት ድርጅት ጴጥሮስ ጋሊ የጻፉት የሽግግር መንግስቱ ስለ አሰብና ቀይ ባህር እንዲሁም ስለ ኤርትራ አይመለከቱም ሲሉ የጻፉት ደብዳቤ በእርግጥም ኤርትራ በህገወጥ መንገድ ስለመገንጠሏ ያሳያ ነው ተብሏል። ይህ ደብዳቤ በተለይም ታሪካዊ የሆነ ደብዳቤ ከመሆኑ ጋር ተያይዞ አሁን ኢትዮጵያ ለተባበሩት መንግስታት ድርጅትና ለሌሎች የዓለም አቀፍ ተቋማት እያቀረበች ያለውን አመክንዮ በእርግጥ ያረጋገጠ ነው ተብሏል። በዚህም ኤርትራ በዓለም አቀፍ ፍርድ ቤት ከኢትዮጵያ ጋር የቀይ ባህር በር ጉዳይ በሚመለከት ወደ ክስ ብትሄድ እንደምትረታ የሚያሳይም እንደሆነ ነው የተገለጸው። በኢትዮጵያና በኤርትራ መካከል የተጀመረው የባህር በር ይገባኛልና ኢትዮጵያ የሉዓላዊ ግዛቴን ለማስመለስ የማደርገው ህጋዊ የሆነ እንቅስቃሴ ነው ስትል ድምጿን ያሰማችበትን በዓለም አቀፍ ህግም ሆነ በቀጠናዊ ዓለም አፍሪካ ህብረትም ጨምሮ በተለያዩ ዓለም አቀፍ ተቋማት የተደገፈው የኢትዮጵያ አካሄድ ያልተመቸው የሻዕቢያ መንግስት እስካሁን ኢትዮጵያን ሲወቅስበት የነበረውን አካሄድና በተለይም በኢትዮጵያ ላይ ሲያነሳ የነበረውን ክስ የሚጥል ኢትዮጵያን ደግሞ ባለመብትነቷን የሚያረጋግጥ አዲስ ሰነድ ስለመውጣቱ ተሰምቷል። በተለይም ይህ ሰነድ ራሳቸው ኢሳያስ አፈወርቂ ለተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ ግብፃዊ ጴጥሮስ ጋሊ የጻፉት የሽግግር መንግስቱ ስለ አሰብና ቀይ ባህር እንዲሁም ስለ ኤርትራ መገንጠል አይመለከተውም ሲሉ የጻፉት ደብዳቤ በእርግጥም ኤርትራ ከኢትዮጵያ የተገነጠለችበት መንገድ የኢትዮጵያን ሉዓላዊነት የሚጥስና እንደዚሁም በህገወጥ መንገድ እንደተከናወነ የሚያረጋግጥ መሆኑን በርካታ የጂኦፖለቲክስና የዓለም አቀፍ ግንኙነት ባለሙያዎች ማመላከታቸው ተሰምቷል። በተለይም በዚህ አዲስ ወጣ በተባለው ሚስጥራዊ ደብዳቤ ኤርትራ ከዚህ ቀደም ከኢትዮጵያ ጋር የነበራትን ግንኙነት ያቋረጠችው 100% ህጋዊ ባልሆነ መንገድ መሆኑን ከማረጋገጡም በላይ ኢትዮጵያ አሁን ያነሳችውና የኢትዮጵያ ግዛት የሆነው ደብዳቤ የቀይ ባህርን ቀጠና ግዛት ሙሉ ለሙሉ የኢትዮጵያ መሆኑን እንዳረጋገጠ ይታመናል ሲሉም እነኚሁ ባለሙያዎች ገልጸዋል። በተለይም ፕሬዝዳንት ኢሳያስ አፈወርቂ ለቀድሞው የተባበሩት መንግስታት ድርጅት ጴጥሮስ ጋሊ የጻፉት ነው የተባለው የደብዳቤ አሁን ላይ መገኘቱ ኢትዮጵያ እያቀረበች ያለውን ጥያቄ የበለጠ የሚያጠናክርና የኢትዮጵያን ታማኒነትና ህጋዊነት በእጅጉ ያረጋገጠ ነው ተብሏል። በተለይም በቀድሞ ዘመን የግብጽ የውጭ ጉዳይ ሚኒስትር በመሆን ኢትዮጵያን ለመከፋፈልና ኤርትራም እንድትገነጠል የተለያዩ አሸባሪ ቡድኖችን ታጣቂዎችንና እንደዚሁም ፕሬዝዳንት ኢሳያስ አፈወርቂ የሚመሩትን የሻዕቢያ መንግስት አገዛዝ በኤርትራ ላይ እንዲሰፍን ጥረት ሲያደርጉ የነበሩትን በኋላ ላይ ወደ ተባበሩት መንግስታት ድርጅት ጸሐፊነት የሄዱት ጴጥሮስ ጋሊ ከፕሬዝዳንት ኢሳያስ አፈወርቂ ጋር በነበራቸው ጥብቅ ቁርኝነት ኤርትራ እንድትገነጠል በነበራቸው ስልጣን አበክረው ሲሰሩ እንደነበረ መረጃው አመላክቷል።
በተለይም ኢሳያስ አፈወርቂ ለቡትሮስ ጋሊ የጻፉት ደብዳቤ በወቅቱ ማለትም ግንቦት 1983 ዓ.ም ደርግ ከወደቀበት ቀን ጀምሮ ሀገሪቱን እስከ 1987 ዓ.ም ሲመራ የነበረው የሀገሪቱ የሽግግር መንግስት በኤርትራ ጉዳይ ላይ በለንደን ስብሰባ ተቀምጦ እንደነበር የተነገረ ሲሆን በተለይም ኤርትራ እስከተገነጠለችበት 1985 ዓ.ም ድረስ ባሉት 2 ዓመታት የሻዕቢያ መንግስት የኤርትራን ሀብት ሲዘርፍ እንደነበረና በዘረፈውም ሀብት መልሶ ኢትዮጵያን ለመጋት ጦር ሲያደራጅ እንደነበረ የሚያሳይ ነው የተባለ ሲሆን ከዚህም ባለፈ ሻዕቢያ ዓለም አቀፍ ሕግንም ሆነ ቀጠናው የሚተዳደርበትን እንደዚሁም በአህጉር አቀፍ ደረጃ የአፍሪካ አንድነት የሚተዳደርበትን የሀገራትን የሉዓላዊ ድንበርና እንደዚሁም የግዛት አንድነትን በሚጥስ አግባብ ሕግን ያልተከተለና መርህ የጣሰ አካሄድ በመከተል ኤርትራን በህገወጥ መንገድ ከኢትዮጵያ መገንጠሉን ያረጋገጠ ነውም ተብሏል። በተለይም ኢሳያስ አፈወርቂ ለቡትሮስ ጋሊ የጻፉት ደብዳቤ በተጨማሪም በወቅቱ የነበረው የሽግግር መንግስት ከኢሳያስ አፈወርቂ ጋር ትንቅንቅ ውስጥ እንደነበረ የሚነገረው ነገር በእርግጥም ኢሳያስ አፈወርቂ ኢትዮጵያንም ጠቅልሎ ለመቆጣጠር ፍላጎት እንደነበረው የሚያሳይ ነው ተብሏል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ በወቅቱ በስልጣን ሲጋራቸው ከነበረው ኃይል ጋር በአዲስ አበባና በለንደን ባደረጉ ስብሰባ ኤርትራ በኢትዮጵያ ቅኝ ግዛት የተያዘች ሀገር ነች፣ አሁን ነፃ መውጣት አለባት የሚል ጭፍን ጥላቻ የተመሰረተ አቋም ያራምዱ እንደነበረ በማስታወስ በወቅቱ የተጻፈው የደብዳቤ ኤርትራ በማን አለብኝነትና በራሷ ፍቃድ መገንጠሏን ያመላከተው ነው። ይህ ታሪካዊ ሰነድ ኢሳያስ አፈወርቂ ራሳቸው በእጃቸው የጻፉትና ለተባበሩት መንግስታት ድርጅት የወቅቱ ዋና ጸሐፊ ለሆኑት ቡትሮስ ጋሊ የጻፉት ደብዳቤ መሆኑ ደግሞ በእርግጥም ኢትዮጵያን ተቀባይነት እንድታገኝ ከማድረጉም በላይ በሕግ ፊት የሚቀርቡ ተጨባጭ የሚባሉ ሰነዶችም ተቀባይነት እንዲኖራቸውና እነዚህም ሰነዶች በሕግ የተረጋገጡ መሆናቸውን የሚያሳይ እንደሆነም ተመላክቷል ተብሏል። በዚህም ኢትዮጵያ በሁሉም መንገድ ድል እየቀናት እንደሆነ የሚያመለክቱ ምሁራን አሁን ላይ ኢትዮጵያ ጉዳዩ ወደ ጦርነት ከማምራቱ በፊት አሁን በቀጥታ ወደ ተባበሩት መንግስታት ድርጅትና በተለይም ለጸጥታው ምክር ቤትና ለዓለም አቀፍ ፍርድ ቤት ይዳኙ ስትል ይህንን ሰነድ ማቅረብ ይገባታል ሲሉም ኢሳያስ አፈወርቂ ከኢትዮጵያ ጋር ፊት ለፊት የሚደራደሩበትም ሆነ አሁን ኢትዮጵያን እንደሚወነጅለው ኢትዮጵያ በሕግ ፊት ማሸነፍ የሚችልበት ምንም አይነት የሕግ ማዕቀፍ ውስጥ መንቀሳቀስ አሊያም ከኢትዮጵያ ጋር መከራከር የሚያስችል ግራውንድ የለውም ሲሉ ሀሳብ አስተያየታቸውን ሰንዝረዋል። ይህ በእንዲህ እንዳለ እስራኤል ኢሳያስ ላይ ተነሳች። ጋዛን ያየ በእሳት አይጫወትም፣ ከእስራኤል ጋርም አይጋፈጥም። ቴል አቪቭ በወደቡ ጉዳይ ከኢትዮጵያ ጎን ቆመች። ኢሳያስ ደንግጠዋል። እስራኤል የኢትዮጵያን የባህር በር የማግኘት ጥረት ሙሉ በሙሉ እንደምትደግፍ አረጋገጠች። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን እንደምትቆም ተናግረዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታ ናቸው ያሉት አምባሳደር አብርሃም ሁለቱም ሀገራት ጥንታዊና ልዩ የሆነ የብዙ ዓመት የዲፕሎማሲ ግንኙነት ያላቸው መሆናቸውን ጠቅሰዋል። በዚህኛው ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ብለዋል። በዓለም አቀፍ መድረክም በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች። ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ጭምር ነው ሲሉ አክለዋል። የእስራኤል ፓርላማ አባል የሆኑት ዶክተር ጸጋ ፋንታሁን በተመሳሳይ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ እየተጠበቀ ነው ብለዋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይህ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ ያለመኖሩን ገልጸዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። በቀጣይ መረጃ ከጦርነቱ በፊትም ከጦርነቱ በኋላም ከጠቅላይ ሚኒስትር አብይ ጋር ጥብቅ ጓደኛሞች ነን። አወዛጋቢው የጌታቸው ረዳ ቃለ መጠይቅ። ሸማቂውና የሕግ ባለሙያው ጌታቸው ረዳ በአልጀዚራ ግንባር የተፋጠጡበት የአልጀዚራው ግብግብ ቴሌስ ኦፍ አዝሎየር የጠበቃው ተረት የሚል ስያሜ ተሰጥቶታል። አንዳንዶች ኢትዮጵያዊ ፖለቲከኛ ከሚዲያዎች ጋር ያደረገው የክፍለ ዘመኑም ታላቅ ፍጥጫ ቢባል አንስበት እያሉ ሲሆን በርካቶች በድጋፍም በወቀሳም አስተያየታቸውን እየሰጡበት ነው። በሀገራችን ፖለቲካ ሂደት ያለፉትን ጥቂት ዓመታት ባንክሮ ለተከታተለ ሰው የሚጋነን አይሆንም። ሲጠበቅ የነበረውና ባልታወቀ ምክንያት ለ2 ሳምንታት የዘገየው የለንደን ፍጥጫ በከፊል ይፋ ሆኗል። ከ2 ሳምንት በፊት በለንደን አንድ ወሳኝ ቃለ ምልልስ ተደርጎ ነበር። ይህ ቃለ ምልልስ ለተወሰኑ ሰዎች በተለይም ለኢትዮጵያ ፖለቲካ ቅርብ ለሆኑ ጥቂት ጋዜጠኞችና አክቲቪስቶች የተፈቀደ ነበር።
ይህ ሙግት የበዛበት ፍጥጫ አዘል ቃለ ምልልስ በሃርድ ቶክ ላይ የሚታወቀው የአልጀዚራ አሁን ደግሞ ዚቶ የተባለ የግል ሚዲያ የሚመራው ማህዲ ሐሰን ጋር የተካሄደ ነበር። ጌታቸው ከቀላል ሰው ጋር አልተቀመጡም። በአልጀዚራ ታላላቅ የምድራችንን አነጋጋሪ ሰዎች እያወናበደ ነጥብ ሲያስጥል ዓመታትን አሳልፏል። We never argument in art of debating, persuading and public speaking የተባለ መጽሐፍን የጻፈ በአደባባይ ሙግት የተካነ ሰው ነው። ጥበብም የኮሚኒኬሽንም ስልትም አንዳንዴም ድርቅናን አብዝቶ በሚጠይቀው የኢትዮጵያ ፖለቲካ የመንግስትና ፓርቲ ቃል አቀባይ ሆነው የሰሩት ጌታቸው ረዳ የማህዲን የሰላ ምላስ ለመቋቋም ብቁ ናቸው የሚል እምነት በብዙዎች ዘንድ ነበር። ነገር ግን በሰሜኑ ጦርነት የህወሓት የፕሮፓጋንዳ ግንባር የነበሩት ጌታቸውም በወቅቱ ሲናገሯቸው የነበሩ አቋማቸው ከፌዴራል መንግስት በተለይም ከጠቅላይ ሚኒስትሩ ጋር ይሰራል ብሎ የሚገምት አልነበረ። ይህ በመቀሌና አዲስ አበባ የመስራታቸው ነገር ነው በአደገኛው ጋዜጠኛ የሰላ ምላስ ውስጥ ያስገባቸው። ለምሳሌ ጠቅላይ ሚኒስትሩን በጄኖሳይድ ከሰ ነበር፣ አሁን ይህን ታምናለህ የሚለው አንዱ ለጌታቸው የቀረበ አደገኛና መስቀለኛ ጥያቄ ነበር። ለዚህ ጥያቄ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ የሰጡት ምላሽ ታዲያ በርካቶችን እያነጋገረ ይገኛል። ነገሮችን ማደበላለቅ ተገቢ አይደለም በማለት ምላሽ መስጠት የጀመሩት ጌታቸው በምላሻቸው ያኔ ከባድ ጦርነት መካከል ነበርን፣ አሁን ደግሞ ጦርነት አብቅቶ የጋራ ሀገራችን ወደ ሰላም ለማሻገር በጋራ ለመስራት እየሞከርን ነው። ያኔ ተገቢ የሆነውን ነገር ተናግሬያለሁ። አሁን ግን ለእያንዳንዱ ንግግሬ ኃላፊነት መውሰድ ያለብኝ ቦታ ላይ ነኝ። ስለዚህ እንደ ህግ ባለሙያ ሆኜ የማውራህ ስለዚህ ከህግ አኳያ ገለልተኛ መርማሪ አካል አጣርቶ ማስረጃ ባላቀረበበት ሁኔታ ማንም ወንጀለኛ ብዬ የመጥራት መብት የለኝም ሲሉ ብስለት የተሞላበትና ተጨማሪ ግጭቶችን በማይቀሰቅስ መልኩ መልሰዋል። አብይና ጌታቸው አንድ ላይ መስራታቸው በበርካቶች ዘንድ ያልተጠበቀ ቢሆንም በእጅጉ ተቀባይነትን እያገኘ ነው። በተቃራኒ ወገን ጦርነት የመሩ ሁለቱ በጠላትነት የሚታዩ ሰዎች አብረው ቢሰሩም እድሜ ዘመናቸውን ጠላት እንዲሆኑ ጦርነት እንዲቀጥል የሚፈልግ ወገን ካልሆነ በቀር እንዴት ያስከፋዋል? የበርካቶች ጥያቄ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።